ካሰሜሮ በዚህ ሲዝን መጨረሻ ማንቸስተር ዩናይትድን እንደሚለቅ ከደቂቃዎች በፊት ማንቸስተር ዩናይትድ በኦፊሻል ፔጃቸው እንዲሁም ደግሞ እሱ በኢንስታግራም ፖስቱ ላይ አናውንስ አድርጓል። ካሰሜሮ እንደምናውቀው በዚህ ሲዝን መጨረሻ ላይ ነው ኮንትራቱ የሚጠናቀቀው። ምንም እንኳን ከቀናቶች በፊት እና አትሌቲኮች ካሰሜሮ በዚህ ሲዝን 35 ጨዋታዎችን የሚጮት ከሆነ ተጨማሪ 1 ዓመት በክለቡ የሚያቆየው ውል ነበረው። ነገር ግን ሁለቱም ክለቡም ሆነ እሱ ኢቭን በቀሪዎቹ ጨዋታዎች ላይ እነዚህን 35 የሲዝኑ ጨዋታዎችን ቢያደርግ ይህንን ኮንትራክት ኤክስቴንሽን አያገኝም በሚል እንግዲህ ዛሬ 4 ደቂቃ በፈጀ ቪዲዮ አናውንስ አድርገውታል። ካሰሜሮስ እስካሁን በቆየባቸው 4 ዓመታቶች እውነት ለማንቸስተር ዩናይትድ መስጠት የሚችለውን አገልግሎት ሰጥቷል ወይ የሚለውን የምናይ ከሆነ ለእኔ መጀመሪያ ሲዝኑ ብዙዎቻችንን ያስገረመ ድንቅ እንዲሁም ደግሞ ካሰሜሮ ኢቭን ከማድሪድ 10 ዓመት ቆይተው የተሻለ ምርጡን የሚባለውን እግር ኳስ የተጫወተበት ሲዝን ነው ብሎ ሲናገር ሰምተነዋል። እኛም ቢሆን ባለፉት 4 ዓመታቶች ውስጥ ምርጡን ካሰሜሮ ያየንበት ነበረ። በዛ ሲዝን 50 ጨዋታዎችን አድርጎ 7 ጎሎችን እንዲሁም ደግሞ 6 አሲስቶችን በአጠቃላይ 13 ጂኤ የጎል ኮንትሪቢዩሽን ነበረው። በማድሪድ በቆየባቸው 10 ዓመታቶች እንደዚህ አይነት ከፍተኛ የጎል ኮንትሪቢዩሽን አልነበረው። ከዛ በተጨማሪ ማንቸስተር ዩናይትድ በካራባኦ ካፕ ኒውካስልን አሸንፈው ዋንጫ ሲበላ ትልቁን አስተዋጽኦ ማድረግ የቻለ ነው። በፋይናል ጎል ከማስቆጠር በተጨማሪ በዛ ጨዋታ ላይ ያሳየው ኢሞሽን 5 የሻምፒየንስ ሊግን ዋንጫ ከበላና ወደ ማንቸስተር ለጡረታ የመጣ ተጫዋች አያስመስለውም ነበረ። በሁለተኛ ሲዝኑም ኤፍኤ ካፕ ፋይናል ጨዋታ መጫወት ባይችልም ነገር ግን ቡድኑ ፋይናል እስኪደርስ ትልቁን አስተዋጽኦ ማድረግ ችሎ ነበረ። ነገር ግን በዛ ሲዝን በተለይም ደግሞ በፕሪሚየር ሊግ በምናደርጋቸው ጨዋታዎች ላይ ብዙ ኮስት የሚያደርጉ እንቅስቃሴዎችን ሲያደርግ ነበረ። አስታውሳለሁ በክሪስታል ፓላስ ጨዋታ 4-0 ስንሸነፍ የኦሊሴ እንዲሁም ደግሞ የኤዜ መቀለጃ ሆኖ ነበረ። ጂሚ ካራጋርም ሊቭ ዘ ፉትቦል ቢፎር ፉትቦል ሊቭስ ዩ የሚለውን ኮቱን አሰምቶን ነበረ። ነገር ግን በዚህ ሲዝን በብዙ ነገሮች ራሱን አሻሽሎ ነበር የመጣው። አስታውሳለሁ ላስት ሲዝን ኢቭን ከነ ቶቢ ኮሊየ ያነሰ የጌም ታይም ነበረ ሩበን አሞሪም ሲሰጥ የነበረው። ነገር ግን በዚህ ሰመር ራሱን ሊን በማድረግ ፊዚካሊ ካለፉት ዓመታቶች የተሻለውን ካሰሜሮ በማሳየት በስታርቲንግ ላይን አፑ ላይ የመጀመሪያ ሆኖ ነበር የምናየው። የተወሰነ መልኩ ያለውን ፖቴንሻል ማንቸስተር ዩናይትድ አልተጠቀመበትም ብዬ ነው የማስበው። በተለይም ደግሞ ኤሪክ ቴን ሃግ ሚድፊልደሩ በጣም ኤክስፖዝ የሚደረግ አይነት አፕ ኤንድ ዳውን የሆነ ፉትቦል ነበር የሚጫወተው። ሩበን አሞሪም ከብሩኖ ፈርናንዴዝ ጋር እያጣመረ ነበረ ሲያጫውት የነበረው። ነገር ግን ካሪ ከመጣ በኋላ ኢቨን 1 ጨዋታ ቢሆንም ምን ያክል ከአጠገቡ ሌሎችን ተጫዋቾች አቀራርበ የምታጫውትለት ከሆነ ስቲል ኦፈር የሚያደርገው ነገር እንዳለ የታዘብንበት ያስተዋልንበት ጨዋታ ነበረ። አሁን ላይስ ክለቡን መልቀቁ አግባብ ነው ትላላችሁ ወይንስ ደግሞ በመጀመሪያ ደረጃ መፈረሙ ትክክል ነው ብላችሁ ታስባላችሁ? ለእኔ አይ ቲንክ መፈረሙ ብዙዎቻችን ኤክስፔክት አላረግነውም። በዛ ሰመር ላይ ፍራንኪ ዲዮንግን ነበረ 2 ወርና 3 ወር ሙሉ ስንጨቃጨቅ የነበረው ከባርሴሎና ጋር። ነገር ግን በ60 ሚሊዮን ፓውንድ አስፈርመ ነው እስካሁን 142 ጨዋታዎችን አድርጎ 21 ጎሎችን እንዲሁም ደግሞ 2 ዋንጫዎችን ማንሳት ችሏል። ደሞዙ በአመት 18 ሚሊዮን ፓውንድ ባይሆን ሳምንታዊ ደሞዙ 350 ሺህ ባይሆን በክለቡ አይ ቲንክ 1 ዓመት 2 ዓመት እየቆየ ለነ ኮቢ ሜኑ ለሌሎች ተጫዋቾች ትልቅ አርአያ መሆን የሚችል ተጫዋች ቢሆንም ነገር ግን በዚህ ደሞዝ በ350 ሺህ ክለቡ መቆየት የለበትም ብዬ አስባለሁ። ነገር ግን ላረገልኝ በተለይም ደግሞ ለካራባኦ ካፕ አስማት ለሆነች ጎሉ እንዲሁም ደግሞ በዛ ጨዋታ ላይ ያሳየው ኢሞሽን እውነት የ5 የሻምፒየንስ ሊግ ዋንጫዎችን ያነሳ አይመስልም። ምን ያክል ለጡረታ ሳይሆን ዋንጫዎችን ደግሞ ለማንሳት እንዲሁም ደግሞ ማንቸስተር ዩናይትድ ታሪክ ለመስራት የመጣ ሌጀንድ እንደሆነ ያስታውቃል። ኮሜንታችሁን አሳውቁኝ በዚህ ተጫዋች መልቀቅ ዙሪያ። እንዲሁም ደግሞ ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ እና አካውንቱን ፎሎ ማድረግ እንዳትረሱ። ፒስ